ነገራችን ላይ ጠላትን አትፍሩ። ጠላት ኦሬዲ ጠላት ነው። ወዳጅሽን ፍሪ። ጠላት ኦሬዲ ጠላት ነው። አጠገብሽ ያለችው አንጓደንሽን ካልጠረጠርሽ ባውሳት ላይ ከባድ ነው። ባለትዳር ነኝ እኔ። ከሩቅ አይመጣም ጠላትና አጠገባችሁ ያለው ሰው ነው ጠላታችሁና የሆነ ነገር ማድረግ ከፈለጉ አንቺን ይሸጡሻል። የሆነ ነገር ከፈለጉ የሆነ ሰው የሆነ ነገር የሚፈልጉ ከሆነ ባንቺ ላይ ተጠቅመው ነው ያንን ሰው የሚያጠምዱት እና አንቺን አቁሽሸው ራሳቸውን ንጹህ አድርጎ ያጸጣሉ። ከዛም በኋላ የሚፈልጉትን ለማድረግ ይፈልጋሉና ብቻ የሰው ድል በነገራችን ላይ እኔ አሁን ዛሬ ላይ እንደምሰራ ነገ አልሰራም። ዛሬ ላይ ይሰራሉ አይደለ? ለምሳሌ የሆነ ወቅት አስተሸዋር አየር ላይ ነው የሚሸጠው፣ የሆነ ሰዓት ደግሞ ይቀዘቅዛል። ልክ እንደዚህ ናት። በቃ ሁላችንም የሆነ ሰዓት ላይ ተቀባይነት ይኖረናል፣ እንሰራለን ምናምን። ከዛም በኋላ ደግሞ አንቺ በሰዓቱ ካልተጠቀምሽበት ያልፍሻል። ወጣቱ ነሽ የምትሰሪያቸው ያንዳንዱ ነገር ካረጀሽ በኋላ አሰሪ አይደለ? ሁሉም በጊዜው መጠቀም አለበት። ዛሬ እንደምሰራ ነገ ላልሰራ እችላለሁ። ግን ዛሬ ላይ በምሰራበት ሰዓት ላይ ለነገ ማስቀመጥ አለብኝ አይደለ? ብዙ ሰዎች ግን እንደዛ ማድረግ ያልቻላችሁ ሰዎች ስታጡ ትላንትና ያላስቀመጣችሁን ዛሬ ከየት ታነሱ? ምን ታደርጋላችሁ? የኔን እድል አንዱ ወሰደ ትሉና ሽንፈታችሁ መቀበል ስለማትወዱ የኔን እድል እሱ ወስዷል መፋለጥ። የማንንም እድል ማንም አይወስድም፣ ግን አጠቃቀም ነው የሚወስነው። ለምሳሌ 100 ብር ለኔ ተሰጠኝ፣ 100 ብር ላንቺ ተሰጠ። ሁሉም ሰው አጠቃቀሙ ነው። አጠቃቀሙን ካልቻልሽበት ግን ብኩን ነው ያብር እንጂ ማንም የማንንም እድል አይወስድም። እሺ ሰው ሲሰራ ማበረታታት የእናንተ ፋንታ ነው። ሁለተኛ ነገር እኔ የሆነ ሰውን አበረታታለሁ። የሆነ ውሸት ግን ውስጥ ካለ እነሱ ማየት አልፈልግም። እኔ ማርያምን የምሬ ነው። አሁን ቤዚ ኔጋ ነው ስትሰራ የነበረው አይደል? ወታ ግን የራሷን እየሰራች ነው። እሷ የኔ ርስቅ አልነካችም። እኔ እና እሷ አሁን ሰላም ነን፣ እንጠያየቃለን። ካጣው ሄዳለሁ፣ ካጣች ትመጣለች። ነጠላው ለኔ ጋር ከሌለ ከሷ አበደራለሁ ሄጄ፣ እሷ ጋር ከሌለ ከኔ ልትበደር ትችላለች። ገባችሁ አይደለ? የኔ ርስቅ እሷ አልወሰደችብኝም። እሷ የራሷን ርስቅ ነው እየሰራች ያለችው። እንዳውም መልካም አስተሳሰብ ለሁለታችን ስላለ እንዳውም እኔ ከእሷ በነበረችበት ካለው ይበልጥ ነው እየሰራ ያለሁት። የሷን ጭምር ሆኖ ግን ይበልጥ ነው የምሰራው። ለምሳሌ ድሮ እሱ ከሷ ጋር ሆነን 50 ኦርደር የምናወጣ ከሆነ ዛሬ ላይ ወይ 70 ወይ 100 እያወጣው ነው። ለምን? መልካም ነገሮችን እግዚአብሔር ይደግፋል። እጥብ አድርጎ ነው እግዚአብሔር የሚሰጣችሁ። አንዳንድ ሰዎች ግን ሰራተኛ ከቤታችሁ ሲወጣ በጥል ነው የምትወጡት፣ ፍርድ ቤት ነው የምትካሰሱት፣ ወይ ደሞዝ ይቀራል ወይ የሆነ ነገር ነው። በንጹህ ልብ ሲሆን ግን እጥፍ ድብድብ አድርጎ ይሰጣችኋል እግዚአብሔር። የምትሸወዱት ለዚህ ነው ብዬ አምናለሁና መልካም ሰው መሆን ለማንም አይደለም ለራስ ነው። ስራው ተይዟል። ስራው አልተያዘም። ግን እኔ ያልኩት ማክሲመም ከ50,000 ፎሎወር በላይ ያለው ነው ያልኩት። ስራ ማስታወቂያ አልጠቀስኩም፣ ተጣድፌ ስለነበረ በደንብ አልሰራውም። ቪዲዮውን አጥፍቻለሁ፣ አሁን እንትን ውስጥ አስገብቻለሁ። አንዳንዶቻችሁ 2,000 ፎሎወር ትልኩልኛላችሁ። ይባስ ብሎ ደግሞ 330 ፎሎወር ያለው አካውንት ትልኩልኛላችሁ። ጊዜው የኦንላይን ነው። ለዛ ነው መዳም ቤት ያላችሁ ባላችሁት እውቀት ባላችሁት ነገር ምንም ሆናችሁ አካውንታችሁን አሳድጉ፣ ሰው እንዲያውቃችሁ አድርጉ። የዛን ሰዓት ሰው እጃችሁን ስሞ ነው ሱቅ ላይ የሚቀጥራችሁ ማለት ነው። ለምን? ጊዜው የኦንላይን ነው። በቃ ወደዳችሁም ጠላችሁ ቪዲዮ ስሩ። እኔ እኮ ካሜራ አልወድም። እኛም ወደን አይደለም የወጣ ነው። እሺ እኛም ወደን አይደለም የወጣ ነው። ስለዚህ ስሩ፣ አድርጉ። ምንድነው ባላችሁት እውቀት ቲክቶካችሁን አሳድጉ፣ የሰው አይን ውስጥ ግቡ። ሁለተኛ ነገር ደግሞ ፊት፣ ለምሳሌ አሁን ብዙ ሰዎች ፊታቸው አይታወቅም፣ ግን የሰው ቪዲዮ እየፖስቱ 300,000 ፎሎወር ያላቸው አሉ፣ ግን አትጠቅሙም። ለምን? ለመሸጥ ካልሆነ። አሁን ማንም አያውቃችሁማ። ለምሳሌ አሁን
እኔ ታወቃለሁ ከመጀመሪያውም በፊት ለፊት ስለሆነ ማለት ነው። ሌሎች የሚታወቁት ፊታቸውን አሳይቶ ስለመጡ ነው። ሁላችሁ መዳም ቤት ያላችሁ ቲክቶካችሁን ለማሳደግ ሞክሩ። አንዳንድ ጊዜ ሪኮርድ እንኳን ስታደርጉ በተለይ ሪኮርደሮች በፊታችሁ ለመስራት ሞክሩ፣ ሰው እንዲያውቃችሁ ማለት ነው። ለምሳሌ ዋን ኦፊ ሪኮርደር ናት። ኦኬ ብዙ ፎሎወር አላት። ዋን ኦፊ ማን ናት ሲባል ዋን ኦፊ እኮ ይቺ ናት መባል አለበት። ለምሳሌ ሂኩ አሁን ማንም ፊትሽን አላቆም። አሁን እኔ ግን ስምሽን አውቃለሁ። በአካል ባገኝሽ አሁን አላቅሽም። ሶ ፊታችሁን አሳዩ። ፊታችሁን ስታሳዩ ነገ ለምሳሌ የሆነ ሱቅ ላይ ብትቀጠሩ ብዙ ሰዎች ያውቃቸዋል። ዋና ፖይንት ለምሳሌ 30,000 ፎሎወር ይዛ በጣም የሚሸቅሉ ልጆች አሉ። ለምን? በፊታቸው ስለሆነ ያደገው ያ አካውንት። ኦኬ መሲ ብዙ ጊዜ እንትናን ትፖስታለች፣ ባዶን እንደዚህ መዝሙር ምናምን ትፖስታለች። ሶ መሲ ትሻላለች። ኩሜም እንደዛው። ሶ ሪኮርድ እንኳን ስታደርጉ መዳም ቤት ያላችሁ ልጆች ቲክቶካችሁን አሳድጉ። እሺ አሳድጉ። ብልጥ ሁኑ፣ ጅል አትሁኑ። ሁሌ ጅል አትሁኑ። ነገ እንኳን የራሴን ስራ እንኳን መክፈት እፈልጋለሁ ብትይ ቲክቶክ ያስፈልግሻል። ማን ይገዛሻል እንዴ? ድሮ እኮ ሂደሽ ሱቅ ምናምን ትገጃለሽ። ቲክቶክ በሌለበት ሰዓት ሱቅ ነው ሄዶ የሚገዛው። አሁን ማፊ ውዴ ሁሉም ኦንላይን ነው። ሁሉም ኦንላይን ነው። ሶ ያንን ለማድረግ ደግሞ ግዴታ ቲክቶክ ሊኖርሽ ይገባል። ቲክቶክ ከሌላችሁ በምንድን ነው ልሸጡ የምትችሉት? ሁሉም ኢትዮጵያዊ ቲክቶክ ላይ ነው ያለው። ስራ ለመክፈት ካሰባችሁ ግዴታ ቲክቶካችሁን ማሳደግ አለባችሁ። ነገ እኔ ቲክቶከር ቀጥሬ የለም ሀቢብቲ የለም። ስለ እውነት ለመናገር እኔ ይሄ ሱቅ የኔ ሱቅ ቁሞ ያለው እኔ እየሰራው ስለሆነ ሰራተኛ ቀጥሬ ቢሆን ኑሮ ለምሳሌ አመት ሲሞላው ወይ 2 አመት ሲሞላው ወይ 6 ወር ሲሞላው ወይ የራሱን ይከፍታል ወይ ደግሞ እኔ ጋር መስራት ያቆማል። የዛን ሰዓት ሱቄ ምን ሆነ ማለት ነው? ከሰረ ማለት ነው። ምክንያቱም ኦንላይን ነው። ግን የኔ ሱቅ ያለው እኔ እዚህ ላይ ስለምታወቅ በእኔ ነው የቆመው። ገባችሁ? በእኔ ነው የቆመው። አሁን ማንም መጣ ሄደ ምናምን ኖ ፕሮብሌም ነው ቤት ምንም ችግር የለም። ገባችሁ? ማንም ሄደ የፈለገ ለራሱ ሲል ይሰራል፣ ካልፈለገ ይቀራል። ምንም ችግር የለም። በኔ ነው የቆመው። ግን ሌላ ሰው ቀጥራችሁ ከሆነ ሲጠግባችሁ ይወጣል። ማንም እናንተ ጋር አይቀርም። ወይ ደግሞ በሰላማዊ መንገድ የራሱን ይከፍታል ወጥቶ። ሶ ለራሳችሁ ያላችሁት ራሳችሁ ናችሁ። ስራ መክፈት ካሰባችሁ ቲክቶካችሁን